የዓመቱ መገባደጃ 13ኛ ወር ተብላ የምትጠራው ጳጉሜ ላይ ነን። ዝናቡ በነጩ ይዞታል። እነ ኢየሩስ ረጅሙን የክረምት ወራት በረድፍ አሳልፈው ወደ ትምህርት ቤታቸው ለመግባት እየተሰናዱ ነው። እኔም የመውለጃ ወሬ ተቃርቧል። እስካሁን ድረስ በጤናዬ በኩል ያላጋጠመኝ ጎላ ያለ ችግር የለም። ሁለቴ ስውር የቀዶ ጥገና ያደረገችልኝ ህንዳዊቷ ዶክተር የመጨረሻዬንም በተሳካ ሁኔታ እንደምታከናውንልኝ ተንበያለች። በቀጠሯችን መሰረት ወደ አክስቴ ቤት እየተጓዝኩ ነኝ። በእናቴና በዘቢብ መሃል ያለው ጠብ እየከረረ በመምጣቱ አንድ ልባት ለማድረግ እንደወትሮ ሁሉንም ሳይሆን ከግራና ከቀኝ አንዳንድ የዘመድ እማኝ አቁሞ ጥላቸውን ማርገብ ነው የአሁኑ ተልኳችን። ከአባቴ ታላቅ ወንድምና ከእናቴ ታናሽ እህት በስተቀር ሌላው ዘመድ ዳግም በእኛ ቤት ጣጣ ውስጥ እንደማይገባ ወስኗል። ሰልችተው ስለተማረሩ የቤተ ዘመድ ጉባኤው ተበትኗል። የአጎቴ ቤት ራቅ ያለ ሲሆን ቀደም ብሎ መጥቶ ጨርቆስ አጠገብ ከሚገኘው አክስቴ ቤት እንዲጠብቀኝና አንድ ላይ ተያይዘን በመሄድ ጉዳዩን ፍርጥርጥ አድርገን ለመወያየት ነው የተቀጣጠርነው። ጠቡ ግን ምንም አይነት ሰላማዊ መፍትሄ እንደማያገኝ ልቤ ያውቀዋል። በመንገዴ ላይ ከፊት ለፊቴ ቮልስዋገን መኪና እየነዳ ሲመጣ ተሰማን አየሁትና በአይኑ ገርምሞኝ አለፈ። እኔም ኮስተር ብዬ ገላመጥኩት። ከየት እንደሚመጣ በነሲብ ገመትኩ። ከቅርብ ጊዜ ወዲህ ያለ ገደብ በቤቱ ውስጥ እንደሚፈነጭና እናቴን እያማገጠ ገንዘብ እንደሚገፋ ታውቀናል። የተካነ ምላጭ በመሆኑ ከ2000 ብር በላይ ከባንክ አውጥቶለት በዕዳ የተያዘች መኪናውን እንዳስለቀቀና በየስርቻው የሚገኙትን ቁባቶቹን ማንበሽበሽ እንደጀመረም ደርሼበታለሁ። ጎረቤቴ የሆነችው ባለግሮሰሪዋ ፀሐይ እንኳን በፊት አስቀርቶባት የነበረውን ገንዘብ መክፈሉን እንደመለሰላትና መቃቃራቸው ለዘብ እንዳላጫውታኛለች። ይሉኝታ ቢስ ስለሆነና እኔንም ስለናቀኝ አልፎ አልፎ የሚዝናናው ፀሐይ ግሮሰሪ ነው። 1-2 ቀን ከሞገስ ጋር በምሽት መምጣታቸውንም አሳውቃኛለች። የእሱን አይነት እኩይ ምግባር ለሚሰሩ ሁሉ መቀጣጫ እንዲሆን እኔም በበኩሌ የጎነጎንኩት ሴራ የከረረ ነው። ሆኖም ግን አሁን ባለሁበት ሁኔታ ቀኔ የደረሰ ደካማ ስለሆንኩኝ እስከምገላገል ድረስ የሆዴን በሆዴ አምቄ ዝም ብያለሁ። እንዲሁ ብቻ ዘመድ አዝማዱን እያስቸገርኩ እናቴን ማስወቀሱንና እንደ ቆላ ቁስል በየጊዜው የሚያገረሸውን የዘቢብንና የማየን ጠብ ለማብረድ ዋትታለሁ። ሶስታችንም ተያይዘን ቤት ደረስን። ሙሉ የሐዘን ልብስ ለብሻለሁ። አክስቴም በግዙፉ ሰውነቷ ላይ ጋቢውንም ባለዘርፋማ ሹራቡንም ጥምጣሙንም የአንገት ልብሱንም ተጀባብና ክምር ብላለች። አጎቴም ግራጫ ካፖርቱን ከላይ ደርቦ አፈሹል ጫማ ተጫምቷል። ረዘም ያለ ጥቁር ጥላም ይዟል። ግቢውን ከአባቴ ሞት በኋላ የሲኦል ያክል ነው የምጠላው። ደርሶ ይከብደኛል። ትልቁ ውሻችን መቻል እየጮህና ወደ ላይ ግምር ግምር እያለ አጠገቤ መጥቶ መንገዴን እየዘጋ ልፊያ ጀመረ። ላሞቹም ተገቢውን ክብካቤ ስላጡ በየጊዜው እየታመሙ ሞተው አሁን ቤት ያለችው ክስዳማ ላምና ጆሮቿን ጥላ ፊት ለፊቷ የቆመችው ለንቋሳ ጥጃ ብቻ ነበረች። ያ ያማረ ገነት የሚመስለው የአትክልት ቦታ የሚንከባከበው አጥቶ አራሹን የገፋ ባድማ መስሏል። ቀደም ብለን ያገኘናትን ኩኩን ሰላም ብያት ወደ ውስጥ ዘለቅን። ዘቢብ ቢጃማው ላይ ጋቢውን ደርቦ ወደ መጸዳጃ ቤት ሲያልፍ በውልብታ አየሁት። ሐምራዊ ሶፍት በግራ እጁ ይዟል። ሰሞኑን እንደታመመ ሰምቻለሁ። እማዬ ከመኝታ ክፍሏ ወጣ ብላ ዲናዬ በረታሽ ወይ ብላ ጉንጭና ጉንጬን አገላብጣ ሳመችኝ። እነሱንም ጨበጠቻቸውና ትእዛዝ ቢጤ ለመንገር ወደ ኩኩ አመራች። ጥይት እሱ ገሎ እሱ ይጮሃል እንዲሉ ያለ ወትሮዋ ዛሬ የቀጠረችን እሷ ሆነች። ይኸውም ዘቢብ እየሰከረና እያመሸ እንደሚመጣና ጸጥታ ነስቶ አላስተኛ እያለ ስለሚበጠብጣት በዚህ ጉዳይ እንዲገሰጽና እንዲታረም ለማድረግ ነው። በዚሁም መሰረት አክስቴም ሆነች አጎቴ እኔም ጭምር ስህተተኛው ማን እንደሆነ እያወቅን ዘቢብን አፋፉን ለማለት ነው የመጣ ነው። ከመጸዳጃ ቤት እንደተመለሰ በቁሙ ሁላችንንም ሰላም ብሎን ወደ መኝታ ክፍሉ ገባ። ፊቱን ቅጭም አድርጎታል። አካላቱ እንደ መላላት ብሏል።
ያቀጭን ሰውነቱ የባሰ ሲማጎ መስሏል። የቀረበልንን ምግብ ወደ ማዋገድ ስንደርስ እናቴ እረፍት እየተነበበባት እንደው አሁን ምን አደከማችሁ ስትል ጀመረች። የኔና የእሱ ነገር እኮ ሀገር ሰልችቶታል። አንድ ቀን ወይ ገለኝና ያርፈዋል። ዲና ደግሞ በምን አውቀሽ መጣሽ በማለት በተቆራረጠ ድምፅ ተናግራ በትዝብት ዓይን ተመለከተችኝ። ምንም እንኳን በሩ ቢዘጋም የምንነጋገረውን ሁሉ ዘቢብ እንደሚያዳምጥ አውቃለሁ። አክስቴም ጠረጴዛው ላይ ባለው ፎጣ እየጠራረገች እኔ ነኛ ቢጨንቀኝ ነገርኳት፣ ላይኞችማ በእነሱ ጉዳይ ደግሞ አትጨምሪኝ አሉ ካለች በኋላ ማዕዱ ሰፊ ይሁን ስላሴ በረከቱን ያወርዱበት ብላ የትሪውን ጫፍ የጣቶቿን ጫፍ አንስታ ሳም አደረገች። እኔ እኮ ብላ ቀጠለች እማዬ ከክፉ ሁኔታ ተቆጣጥሬ ደረቅ ጡቴን አጥብቼ ያሳደግኩት ሊገላምጠኝና ትከሻውን ሊያሳየኝ እኮ አልነበረም። እንዲህ ልቡ ሰብቶ ጥሪያሩን እንዲያራብኝ እኮ አይደለም። ሰጥ ቀጥ ብሎ ስጠራው አቤት ስልከው ወዴት እንዲለኝ ነበር። የሱን ነገር የዛሬው ሩፋኤል ያወራርደን። ኩኩ የተበላበትን አንስታ ስትሄድ እማዬ ደግሞ ጠላውን ታንቆረቁርልን ጀመር። መቼም አላጎቴ ጠላውን ፉት ካለ በኋላ ልጁን የረገመና ደጃፉ የሸና አንድ ነው። ብትረግሚም ታደርሽበታለሽ። እንዲያው መመካከርና ተቆጣቶ ሀይ ካላሉት ነገ ጠዋት ልብ እያበጀ ሲሄድ ይገርማል። ለነገሩ መደምደሚያ ተሰጠው ይመስል አክስቴን ዞር ብሎ ተመለከታት። አይ ልብ መግዛት እቴ፣ አሁን እሱ ነው ይሄንን ብልሹ ጸባዩን የሚያርቀው? አፈር ልሆነላችሁ። ያለፈው ቅዳሜ ዕለት እንዲህ ሲያውካካ ያደረውን ጋጠ ወጥ ብታዩ ምናኔ ነበር የምትሄዱት። አንዳንዶቹ ደርሶ ምስጋናውንና ሽንገላውን ያሽጎደጉዱለታል። ሴቶቹ በማጀቴ እንኳን ሳይቀር ናዛዥ ሆነው እንዳንበጣ ይለቀቁበታል። ይኸው ይቺ ልጅ እኮ ምስክር ነች አለች ጣቷን ወደ ኩሽናው አቅጣጫ እየጠቆመች። ኩኩን ማለቷ ነበር። አለች አንድ የሹፌር ልጅ ዜድ እያሉን የሚያቆላምጧት። ቀን ላይ 2-3 ወጣ ገባ እያለች ስትገላምጠኝ ቆየችና በምሽት መጣ ከሱ ጋር እንዴ ደንሳሉ፣ እንዴ ሳሳቃሉ፣ ምኑ ቅጡ። ኋላ ላይ በኩለ ሌሊት ረብሻ አንስቶ ደብድቦ አባረራት። ይኸው ደግሞ ትላንትና ምድረ ሞላጫ ሌቦች ተሰብስበው አምጥተዋት እናስታረቃለን እያሉ ሲባዝኑ ነበር የዋሉት። እዚህ ከቆያችሁ መምጣታችሁ ስለማይቀር ብዙ ጉርታ ያላችሁ። አክስቴም ሰረቅ አድርጋ አይታኝ ይህ አሁን ያልሹ እኮ ሁላችንም ዘንድ ያለ ነው። የኔም ልጆች እነ ጥላሁን አስቸግረውኛል። መቼም ዘመን አመጣሹን ነገር የግድ መቻል አለብን። ላንቃዬ እስኪሰነጠቅ ድረስ ብጮ ሰሚ ስላጣው ተሸንፌ ትቼዋለሁ። እንደ ልማዷ ግራና ቀኟን ተመላክታ መቀመጫዋን አደላደለች። ሙግት እንደ ከሳሹ ስጋ እንደ ጠባሹ የተባለው ሐሰትም የለው ስትል ቀጠለች እማዬ። ያንቺና የኔው ምንና ምን? ከዚህ በፊት የለደፈብኝ ነገር አንሶት ባሉ ባልታ ሰበቅ ከዘመድ ያቆራረጠኝ ብሶት፣ አሁን ደግሞ የማንም ቀበጣ ቀበጥ ለፍቼ በሰራውበት ቤቴ ውስጥ ይዞ የሚፎልልበት ጌታዬን ካንቺዎቹ ሃይ ቢሏቸው ከሚመለሱት ጋር አስታኪዋ። እናቱ የሞተችበትና ውሃ የወረደችበት እኩል ያለቅሳሉ። ከተናገረች በኋላ አፏን አበስ አድርጋ ወደ ፎቴው ጀርባዋን አስጠጋች። የነገር አጀማመሩና ሂደቱ እኔ እንደምፈልገው አቅጣጫ ባለማምራቱ አልተደሰትኩም። ስለዚህ ፈር ለማያስል እሱማ እኔም እኮ እዚህ ቤት ውስጥ ልጆች እንዳያመጣ ለበርካታ ጊዜ ነግሬዋለሁ። አንቺም ደግሞ አትድረሱብኝ ብቲ እስከዚህ የሚዳፈሩሽ አይመስለኝም በማለት ንግግሬን ሳልጨርስ ዘቢብ በድንገት በሩን በርግዶ ገባና የምትናገረውን ሁሉ አትስሟት ሲል ጮኸ። ነጠላ ጫማውን ጎንበስ ብሎ እያስተካከለ አውቃ ስታስመስል ነው። አሁን ኩኩ መታ ብትመሰክር ብዙ ጉድ ይወጣ ነበር። ልጆቹ የመጡት ብርድ ስለመታኝ ሊጠይቁኝ ነው። ደሞም ጓደኞቼን ልለይላት አልችልም በማለት በንዴት ጮኸ።
የበሩን መክፈቻ በቀኝ እጁ ይዟል። ትምጣና ትመስክራ ብላ ፎቴው ላይ እንደ መቁነጥነጥ አለች እማዬ። ወትሮም ያይጥ ምስክሯ ድንቢጥ እሷ ቂጠ ደህና ሆና ነው ሆ አልኩኝ በተሰላቸ ስሜት። እናንተ እንደፈቀዳችሁ ሁኑ እንጂ ይቺ እንዳህ አትድረሱባት። እስቲ ዘቢብ ዝም በል። እየተውረገረገ ያሹፍብኝ እንጂ መች ዝም ይላል አለች እማዬ። በጥቁር ቀሚስ ላይ የደረበችውን ግብረ መርፌ ስጋጃ ወደ ትከሻዋ እያጣፋች ቆይማ የሰራኸውን ፍርጥርጡን ባላወጣለህ ስትል ዛተች። አፏ እንደመንተባተብ ብሏል። ምንድነው የሰራሁት ሲል አንገቱን አሰገገባት ዘቢብ። አንቺም ጉደኛ አልተባልሽ። ምን አባ ጉድ አለብኝ አንተ ስትል ከመቀመጫዋ ብድግ አለች። ስጋጃውን ወደ ኋላ ወርውራ ትንሿ እጇን እያወራጨች እስኪ አንቺ አድበሽ ቁጭ በይ አላጎቴ በግራ እጇን ይዞ እየመለሳት። ዘቢብን ባጎቴ በኩል አልፎ ከጎኔ ተቀመጠ። ወቸው ጉድ አለች አክስቴ ወለሉን እያየች። ሽማግሌ ያስቀምጣችሁ ትጣላላችሁ? እስቲ አንተስ እናትህ ነች፣ ምን አለ ዝም ብትል? ኧረ እናቴን ሰው ከምወልዳቸው ልጆቼ ጋር እንኳን ይኸው እድሜ ለሱ ልቆራረጥ ነው። አሁን ትዕግስት እዚህ ቤት ከመጣች ስንት ጊዜዋ ነው? እኔ ጩኸት አልወድም ትላለች በተገናኘን ቁጥር። ይሄንን ሁሉ ቁርሾ የፈጠረው ራሱ ነው ሆደ ምላጭ። ዛዲያ እናንተ የምትጫጫሁ ከሆነ ለምን ሽምግልና ጠራችሁ አላጎቴ። ዘቢብ ዝም ብሎ ያቀመቀመ ያገጩን ጺም እየላገ ይተክዛል። እማዬም ስፍራዋ ተመልሳ ተቀምጣ እኔ አለች በለዘብታ። አሁን የጠራኋችሁ በቀደም ዕለት ያለ ፈቃዴ ከባንክ ገንዘብ ስላወጣ እንድትጠይቁልኝ ነው። ሁለተኛም እደበድብሻለሁ አሳይሻለሁ ብሎ ስለዛተብኝና ለነብሴ ስለምፈራው እርሶን ዋስ እንዲጠራልኝ ይሻለሁ። ይህ ባይሆን ግን ነብሴን ስለምወድ ቤቱን ለቅቄለት ወደሚሄድበት ሄዳለሁ። የመጨረሻዎቹን ቃላት ረገጥ አደረገች። ገንዘብ ስለምትለው አውጥቻለሁ። በግል ገንዘቤ ያሻኝን ላደርግ መብት አለኝ። እንኳን እኔ ማንም አይደል እንዲ አባቴን ገንዘብ የሚቦጠብጠው ብሎ ሳይጨርስ አፈን ጠብቅ አንተ ሰው እሱንማ ታውቅበታለህ ስትል አቋረጠችው። ይኸውልሽ አክስቴ አድምጪኝ ብቻ። ቁስሏን ስነካባት ያንገበግባታል። በጥቁር መዝገቧ ላይ እንዳሰፈረችኝ ሁሉም የሚያውቀው ነው። ከሷ ጋር ለመደራደር እንኳን ፍላጎት አልነበረኝም፣ ግድ ይዞኝ ነው እንጂ። ከኩዮቼ ጋር መጫወት ደግሞ ማንም ሊከለክለኝ አይችልም። ይደበድበኛል ስላለችውም እኔ እብድ አይደለሁም ሰው የመማታ። ይሄ ሁሉ ሰበባ ሰበብ ራሷ ገንዘቡን እያድፋፋች በእኔ ላይ ለማላከክ ነው ብሎ ከተናገረ በኋላ በረጅሙ ተነፈሰና በጀርባው ፎንቴውን ተደገፈ። ከዛ እማዬ እምባ እየተናነቃት ከክፉ ሁኔታ ተቆጣጥራ ማሳደጓን የደከመችውን እየደጋገመች ተናግራ አጎቴም ዘቢብን በመጫን ገስጾት አክስቴና እኔም እንደተለመደው መክረነውና አስማምተን ወደ ቤት ለመሄድ ተነሳን። በረንዳው ላይ እጅብ ብለን እንደቆምን በመጪው ቅዱስ ዮሐንስ የእንቁጣጣሽ ዕለት አንዳችን ከአንዳችን ጋር እንድንመጣ ተገባበዘን። ካናዳ ከምትኖር ጓደኛው ዘንድ የተላከለትን ደብዳቤ ለዘቢብ ከሰጠው በኋላ ወደ ጓሮ መለስ ብዬ ኩኩን ተሰናበትኳት። እዚህ ቤት የምትኖረው ኑሮ እንደመረራትና የመውለጃዬ ጊዜ ሲቃረብ ልታርሰኝ እንደምትመጣ ከባንክ ወጣ ስለተባለው ገንዘብና ስለተሰማ ሁኔታ አንዳንድ ነገሮችን ጠቋቁሟኝ ተለያየን። ወደ መኪናዬ የሚወስደውን የጥቁር ድንጋይ ንጣፍ ቀጭን ፍኖት ይዤ በዝግታ ስራመድ የፊት የደናው ሰዓት ቤታችን ሁኔታ ፊቴ ተደቅኖ በትዝታ ፈረስ ያጋልበኝ ጀመር። አባቴ ከእንቁጣጣሽ በፊት እንዳሁኑ ጳጉሜን የሩፋኤል ጠበል ከረጨም በኋላ ያላፈሰሰ የበግ ወይም የፍየል ሙክት ከዘቢብና ከሙሴ ጋር ገዝቶ ያመጣና ግቢ ውስጥ እያለ ሲጮ የላሞቹ ወተት እንዲረጋ ሆን ተብሎ ሲጠራቀም የማገዶ እንጨቱ ተፈልጦ ሲከመር እናቴም ከኔ ጋር መርካቶ ወጥታ ሽንኩርቱን፣ የቅቤ ቅመሙን፣ ኮባና ማጎብጎቢያ ፉርኖ ዱቄቱን፣ ዶሮውን፣ እንቁላሉን፣
ሎሚውን፣ አሪቲ ጠጅ ሳሩን፣ ሌላውን ሁሉ ገዛዝተን ስንመለስ ከዚያም የዕለቱን ጻዕዳ ልብሶቻችንን ለባብሰን አንድ ማለፊያ ወይፈን ታርዶ ሙክት ተጥሎ ጉበት የመሰለው ጠላ እየተንቆረቆረ በደስታ ያሳለፍነው ጊዜ ሲታወሰኝ ሩሄን ለመንሳት ምን ያህል አልቀረኝም። በሳምንቱ በ15 ቀኑ ዘመድ አዝማድ እየተጠራ ግብዣው ሲደራ የተድላ ቤት የነበረው ቤታችን አሁን የንዝንዝና የጭቅጭቅ የሞትና የሁከት የማንም ሌባ መፈንጫ ሆኖ ሳየው ወላጆቼም ለፍቶ መና ሆነው መቅረታቸውን ሳስተያየው ምድር ሰማዩ ዞረብኝ። እንዲህ ልቤ በትዝታ እንደቆሰለ ከነሱ የተወለድኩበትን ቀን እየረገምኩ አጎቴና አክስቴ ቆመው ወደሚጠብቁኝ መኪና ገብቼ በየቤታቸው ላደርሳቸው ተነሳሁ። መቻልም በመስኮቱ በኩል እግሩን እያነሳ ለስንብቻ ይጮሃል። እንዲህ በነገር እየተነታረኩ አብረው መቆየታቸውን እንጃ፣ እኔ እንደው ስጋት አድሮብኛል አለች አክስቴ። በጀርባዬ አኳያ ነው የተቀመጠችው። ፍርጃ ነው ዘመዶቼ አለ አጎቴ። ሰው እስከ መቼ ድረስ እንደዛ እየተቋሰለ ይኖራል? ለመሆኑ ይሄ ይመጣል የተባለው ሰውዬ እንደ ድሮ ነው ወይ ሲል ጠየቀ። አጠያየቁ እኔን ነበር። እኔም መልስ ከመስጠት ጥቂት ከቆየሁ በኋላ እሱ እኮ ነው ልጅየውን እንደዚህ ያብከነከነው። ከባንክ ገንዘብ አውጥታ ለሰውየው ሰጥታ ዓመት ተመንፈቅ በወለድ አግድ ያስያዛትን መኪና አስወጥታለች ነው የሚባለው። ቅድም ወደ እናንተ ስመጣ መንገድ ላይ ሲያሽከረክራት አይቼዋለሁ። እኔም እኮ ይህንን ጉዳይ ለማንሳት አቅጄ ነበር። እርሷም ባየቀደማት ነገሩን ታጠፋዋለች እንጂ ብዬ ሚስጥሩን ዘርግፌላቸው መቀመጬን አመቻቸው። አይ እንዲያው ምን ቀን ጣለባት ይህን ሰውዬ አለች አክስቴ። የእናቴ ታናሽ እህት ነች። ነገሩን በቃሪያው ነበር ማርገፍ የሚገባው። እንዳልፈረጠባጭ ሁሌ ከመሰቃየት እስቲ እኔ ከአውደ ዓመቱ በኋላ ለብቻዋ እወቅሳታለሁ። ትሰማኝ እንደው አነጋገሯ የልምምጥም የመሸበርም ቅላጼ ነበረበት። እስኪ ንገሪያት ትሰማሽ እንደው ብዬ ጨመርኩ። እሺ ብትልሽ ትዕግስትንም አብረሽ ውሰጃት። እኔም እንዲያው ላይ ምሰል ነው እንጂ ሆድ ለሆድ እንደ መቃቃር ካልን ቆይተናል። አንቺ ደግሞ ምን ያቃቅርሻል አለ አጎቴ በቆረፈደ ቃና። የዘመር ጥል የስጋ ትል ብቻ ዘቢብ በዚህ ገፋፍቶ አጉል እንዳይሞላቀቅና ገንዘቡን ገንዘቡን እያካሰረ እንዳያርፈው ቀስ ብለሽ ምከሪው። እኔማ ይኸው በደከማ አቅሜ እንኳን መጣጣሪ መቼ ቀር። እስኪ እናንተም እንደቀሩ ዘመዶቻችን አትሰልቹ እያልኩ ተማጸንኳቸውና ብዙ ነገር ከተጫወትም በኋላ በየቤታቸው አድርሻቸው ወደ ሰፈር ያቀናው። አይኖቹ በስካር እንደቦዙ በምሽት ወደ ጓሮ ወጥቶ እንደቆመ እኔም ከመጸዳጃ ቤት ስመለስ እጄን እንቅ አድርጎ ከያዘኝ በኋላ እንደ ቀልድም እንደ ማባበልም በማድረግ ከዕቃ ቤቱ አፍሳዣ ካለው ጠባብ ቦታ አስገብቶ አንቺን እኮ እንደ ልጄን የማይሽ መላኩ ወንድሜ ብርቄም እህቴ ናት፣ በስቲ ሳሚ ብሎ በስካር መንፈስ እየባዘነ ሲጠይቀኝ በሳዱላ ጉልበቴ ተመንጭቄ በጓዳ በኩል ወደ ቤት ነው የገባሁት። መቼም በልጅነት አእምሮ የተቀረጸ በንጹህ ወረቀት ላይ እንደሰፈረ ቀለም ነው። ከዛን ቀን ጀምሮ እንደ ሰው ሳይሆን እንደ ጭራቅ ነው የምመለከተው። አንዴ ሌባ ካሉሽ ብትቆርቢ የማያምኑሽ እንዲሉ ፊት ተማሪ እንደነበርኩ ከአባቴ ጋር ጓደኝነታቸው ሳይሻከርና ሳይለያዩ ቤተኛ በነበረበት ወቅት ልክ በዛሬው ዕለት ነበር ተሰማ በእንደዚህ አይነት ሊያረክሰኝ ፈልጎ የነበረው። እንኳንስ ለእናቴ ለእኔም የማይመለስ የሰው አውሬ መሆኑን ገና ድሮ አሳምሬ ነው የማውቀው። ለብዙ ጊዜያትም በአባቴ ነፈዝና ተላላ መሆን ስበግን ኖሬያለሁ። ቤቴ የደረስኩት ይህንን መሰሉን መጥፎ ትዝታ እያንሰላሰልኩ ነበር። ዲንዬ መጣች በማለት ነበር እጃቸውን ዘርግተው እነ ኢየሩስ የተቀበሉኝ። እቴቱ የቤቱን ልብስ በከፊል አውጥታ በማጠብ ላይ ነች። ከሰማያዊው እና ከቀዩ የስፖርት ቱታዬ በቀር የአሁኖቹ ልብሶቼ ጥቋቁር ናቸው። እነ ኢየሩስም በትንንሾቹ የፕላስቲክ ሳፋዎች የየራሳቸውን ልብስ ለማጠብ ተፍተፍ ይላሉ።
ካፖርቴን አውልቄ መጸዳጃ ቤት ደርሼ ከተመለስኩ በኋላ በረንዳው ላይ ካለው ወንበር አረፍ ብዬ ጣመኔን እየተወጣው የልጆቼን ድርጊት እየተመለከትኩ ነው። ደመናው ስለገለጠ የመስከረም ሽታ ያለው ብሩህ ፀሐይ ፈንጥቋል። የሳሩ ውበትና የአበባው መዓዛ የባለቅኔ ቃላት ሊገልጸው አይችልም። ጠረጴዛው ላይ ያለውን የመብራትና የውሃ ቢል እንደ ዋዛ መመልከት ጀመርኩ። ዓመት በዓሉን ተንተርሶ መምጣቱ ሁሌም እንደደነቀኝ ነው። በኑሮ ውድነቱ ሳቢያ የከተማ ኑሮ ከቀን ወደ ቀን እየተመሰቃቀለና እየከፋ መጥቷል። 20 ብር ይሸጥ የነበረው ኩንታል ጤፍ ከ1000 በላይ ሲያወጣ 5 ሽልንግ የነበረ ቁጭ ሙሉ ቅቤ 9 ፓውንድ ሲሸጥ 3 ስሙኒ የነበረ 2 ያህያ ጀንብ ማገዶ 50 ብር ሲገዛ ከ10 ብር ባነሰ ዋጋ ይገዛ የነበረ ሙሉ ልብስ ብዙ 100 ብሮች ሲፈጅ በካሬ ሜትር 15 ሳንቲም ይመራ የነበረ የከተማ ቦታ ብዙ ሺህ ብሮች ሲጠሩበት የ70 ብር ሰንጋ 7000 ብር ሲሸጥ 50 ሳንቲም የነበረ ቁምጣ ሲሚንቶ 150 ብር ሲያወጣ መፈጠርን ያስጠላል። እንደዚህ ነበር እያለን ለልጆቻችን ስንነግራቸው ተረት የምናወራላቸው ያህል አፋቸውን ከፍተው የሚያዳምጡን። እኛ ያለፍንበት ባንሆን እንዲያ መሆኑን እንጠራጠራለን። በምድሪቱ ላይ የወደቀ እርግማን ሲያሳዩን ሁሉ እንደ አንበጣ አንክቶ በልቶታል። ይህም ሆኖ ግብዝነት የሰፈነበት ህብረተሰብ እንደ ቤቱ መኖር አቅቶት እንደ ጎረቤት ሲንጠራራ አይወድቁ ይወድቃል። አንዳንዱም ቀኔ ነው ብሎ የህዝብን ሀብት ያግበሰብስና ከተግበስባሹ ጋር ቅራኔ ውስጥ ይዘፈቃል። ዘራፊ ምንም ቢጎፈንነው ውርደቱ የማይቀር መሆኑን በተደጋጋሚ እያየን ነው። በበኩሌ ብዝበዛን በመቃወም የወደቁ እልፍ አላፍ መስመረኞች አደራ እያለ የእነሱን ደም ረግጦ የህዝብን ሀብት መዝረፍ እርም እንደ መብላት ይቆጠራል። ከሁሉም በላይ የወንድ ልጅ ጥገኛ እንደሆን ከቶ አልፈልግም። በራሴ ብቻ ነው የምተማመነው። ከኢንጂነር ጋርም በዚሁ ሐሳቤ ነው የኖርኩት። ሞገስም ወጣ ገባ ቢልም እሱ ከኔ ይከጅላል እንጂ እኔ የእሱን እጅ አላይም። ሴት ልጅ ተምራ ስራ ስትይዝ ወይም አዛዥ ናዛዥ የምትሆንበት ጥሪት ሲኖራት ነው ከወንዱ የኢኮኖሚ ጥገኝነት ልትላቀቅ የምትችለው። በዚህ ሐሳብ እስማማለሁ። እናም ለምወልዳቸው ልጆቼ እንደ ሲኦል የምፈራውንና የምጠላውን ድህነት ላወርሳቸው ከቶ አልሻም። እትዬ አለች ቴቱ ከምታጥበው ልብስ ላይ ቀና ብላ፣ ጧት ግዢልኝ ያልሽኝን ቴምርና ፓስታ ትራስጌ መሳቢያ ውስጥ አስቀምጬልሻለሁ ብላ የዘነጋሁትን ስላስታወሰችኝ ወደ ቤት በችኮላ ገባው። ከአንደኛ ደረጃ እስከ ዩኒቨርሲቲ ከዚያም በስራ ዓለም ለጥቂት ዓመታት አብራኝ የተሰማራችው አሁን ግን በዩኒቨርሲቲው የሂሳብ መምህር የነበረውን ካናዳዊ አግብታ አገሩ የሄደችው ኢየሩስም ነበረች። የፏፏቴው ስዕል ያለው ካርድና ይህን ደብዳቤ ላከችልኝ። በጣም ስለምወዳት ነው የበኩር ልጄን በሷ የሰየምኳት። የላከችልኝን ደብዳቤ በድጋሜ ለማንበብ ገለጥኩት። ለምወድሽ እህት ዲና መላኩ፣ እንደምነሽ? ኢየሩስና ፍቅርተ እንደምናቸው? ዘቢብና ትዕግስትስ? ማዘርስ? የተቀሩት ዘመዶችሽስ? እንኳን ለእንቁጣጣሽ በሰላም አደረሰሽ። እኔም ሆንኩ ባለቤቴ ሚስተር ጀምስ በጣም ደህና ነን። ቤተሰብ የሚሆን ወንድ ልጅ አግኝተናል። አማኑኤል ጀምስ ይባላል። የአባትሽንና የባለቤትሽን የኢንጂነር ሞት በቅርቡ ሰምቼ አዝኛለሁ። ዳኒ ኢንጂነር በድንገተኛ አባትሽ ደግሞ በብስጭት ሳቢያ ቀዶ ጥገናው ባለመሳካቱ እንደሆነ ሰምቻለሁ። ሐዘንሽ ጥልቅ እንደሆነ አስባለሁ። ቻዩ መቼስ ምን ይደረግ፣ እኛ እኮ ብዙ መከራና ፍዳ የተቀበልን ትውልድ ስለሆንን ቆዳችን ደንዳና ነው። ተበራቺ፣ የሱስ ጽናቱን ይስጥሽ። ያ ቄስ ሙሴ ደህና ነው ወይ? ሚስተር ጀምስ ዛሬም ዝምተኛነቱን እያነሳ ይደነቃል። ሚጢጢ ያቺ ትዕግስት እንደምነች? አሁንም አልወለደችም? ለመሆኑ ምን ታያቸው? በቀጭኑ ሰላም በይልኝ። ዳኒ ዘቢብ ደህና ነው ወይ? እጮኛው በተስፋ እየተጠባበቀችው ነው? በዶክተር በኩል ተቀላጠፍና እንደምንም ብለና በዩ። ደብዳቤውን በቶሎ አድርሽለት። እሷ ነች የጻፈችልህ። የእሱን ምጽአት እንደ በልግ ዝናብ እየተጠባበቀች ነው። ትምህርቷን ጨርሳ አንድ ካምፓኒ ውስጥ ደህና ስራ ይዛለች። ዳኒ
ሰፈራችን፣ መንደራችን እንዴት ነው? የሰፈር ልጆች እንደምን ናቸው? እዚህ መተፋፈጉ ከፍ እያለ መጥቷል። ስደተኛው ከያገሩ ስለሚጎርፍ ነገሮች ቅጣጥተዋል። አብዛኞቹ አፍሪካዊ ሲሆኑ ቅን አስተዳደር ስለሌለና ሰው በገዛ ሀገሩ እንዳውሬ ስለሚታደን ሕፃናትን እንደ ድንች በሳንጃ እየወጉ የሚሸጡ ገዢዎች ስለተፈጠሩብን ያንን በመሸሽ እንደሚመጡ በጋዜጣና በሬዲዮ ኑሯቸውን እያሰሙ ነው። መቼም ሁሉም የአፍሪካ ገዢዎች አንድ የሚያደርጋቸው ጀግና መጥላታቸው ነው። ገና መረገዙን ሲያውቁ ለማስጨንገፍ የማይምሱት ስር ወይም የማይበጥሱት ቅጠል የለም። ሄሮድስ መሲሁን ለማጥፋት ሞክሮ ባይሳካለትም እነዚህኞቹ ግን ሰምሮላቸዋል። ጀግናውን ወይ ያስጨፈጭፉታል፣ ወይ ያኮላሹታል፣ ወይ ደግሞ ይገሉታል። ቀኝ ገዢዎች ትተውብን የሄዱትን የዘረኝነት ጦስ አፍሪካ ወንድሙን እንደ ሐምሌ ጎመን እየቀደደ ነው። እናት ጡት ያልጣለ ልጇን ከነ ነፍሱ አፈር እንድታለብስ እየተገደደች ነው። ዙሪያዋን በጦርና ጎራዴ በያዙ ነፍሰ በሎች ተከባ። ዳኒ፣ ነፍሰ ጡር መሆንሽ በተባራሪ ደርሶኛል። መቼም እዛ የተፈሳኝ ጋ ነው ቀድሞ የሚሸተው። አንዳንዶቹ ከኢንጂነር ነው ሲሉ፣ ከፊሉ ደግሞ ከሞገስ ነው ይላሉ። የሆነው ይሁንና አንቺ ብቻ በሰላም ተገላገኝ። ኢየሱስ በሩሩ እጆቹ ይዳብስሽ። የመጨረሻሽ ቀዶ ጥገና እንደሚሆን ደርሼበታለሁ። ባለፈው ደብዳቤ ከእንግዲህ ወዲያ አርግዞ የመውለድ ዕድል አንድ ብቻ ነው ብለሽኛል። ደብዳቤዎችሽን ሁሉ በወርቃማ ፍሬም ከትቼ የግል ላይብረሪ ውስጥ ነው የማስቀምጣቸው። የላኩልሽ ካርድ የአንድ የታወቀ ወንዝ ፏፏቴ ነው። ነገር ግን የኛው የጢስ አባይ ፏፏቴን የቁራጭ ቁራጭ አያክልም። በእጅ ያለው ወርቅ እንደ መዳብ ነው እንዲሉ እዛ ሳለን ተራራ የሚመስሉን ነገሮች ሁሉ እዚህ የመንግስተ ሰማያት ያክል ነው የሚርቁን። ላንቺና ለልጆችሽ በቸሪደር ዙሪያው በቸሪደር ያደግኩበት ሀገር የሚለውን ዜማ ጨምሬላችኋለሁ። የሚቻልሽ ቢሆን የአማርኛ መጽሐፍ ቅዱስ ላኪልኝ። በመጪው ዓመት እንደምንም መጥቻ ይሻለሁ። ለዘመዶችሽ በሙሉ ሰላምታ አቅርቢልኝ። ጌታ ካንቺ ጋር ይሁን። እህትሽ ኢየሩሳሌም ስሜ። ደብዳቤውን እንደገና ነበብኩት። ይኸው ነኝ። የሚላክልኝን ደብዳቤ ደጋግሞ ማንበብ ለምዶብኛል። ወረቱ እስኪወጣልኝ ድረስ ሰሞኑን እንደ ውዳሴ ማርያም ማነብነቢ አይቀርም። የመልሱን ደብዳቤ ረቂቁን አዘጋጅቼ ዋናውን ከተትኩና ፖስታ ውስጥ ከመክተቴ በፊት አንድ ጊዜ አወጣሁት። ለእህቴ ኢየሩሳሌም ስሜ እንደምን አለሽልኝ? አቶ ጀምስና ልጃቸው አማኑኤል ጀምስ እንደምን ናቸው? እንኳን ደስ ያለሽ። ከብዙ ጊዜ አንስቶ ስትመኙ የነበረውን በማግኘትሽ ተደስቻለሁ። ግን ታዲያ ፎቶው ምን ነው ያላክሽልኝ? ከወደ እናንተው ዘንድክ የሚመጡ ኬላ ሰበር ልብሶች ወይም የእርዳታ ስንዴ የማዳበሪያ ከረጢት ላይ ካናዳ የሚል ጽሑፍ ስመለከት ትዝ ትይኛለሽ። ይኸውልሽ ኢንጂነርም አባቴም ተከታትለው ሞቱ። እኔም የመረረ የሐዘን አረንቋ ውስጥ ተዘፍቄያለሁ። እንደ ሰማሹ ሳይሆን ሆዴ ውስጥ ያለው ልጅ የኢንጂነር ነው። ነገሩ ክንፍ አውጥቶ እንዴት እንደደረሰሽ ደንቆኛል። ኢየሩስ፣ ስለ ዘቢብ የነገርሽኝን አስቤበታለሁ። ለማማከር አማክረዋለሁ። ግን ይሄ የግል አቋሙ ነው። እንደኔ ግን አደይ ኢትዮጵያን የመሰለ ከቶ የሚገኝ አይመስለኝም። እርግጥ ችግሮቹ እንደ ኖህ ውሃ ሊያጥለቀልቁን ደርሰዋል። ግን ሞታችንም ሽረታችንም እናታችን ጡት ላይ ይሁን ብለን ቆርጠናል። ጊዜ ደግሞ ተለዋዋጭ መሆኑን መዘንጋት የለብንም። እነ ትዕግስትም ተራሮች ደልዳላ ሜዳ ይሆናሉ የሚል የትንቢት መዝሙር በድፍረት እያዜሙ ነው። ልጆቼም ሆኑ እናቴ፣ ዘመዶቼ ሁሉም ደህና ናቸው። የሰፈር ልጆችም ጭምር። ተወልደሽ ያደግሽበት ደህሽ ውሃ የተንቦራጨቅሽበት መንደር ትዝ እንደሚልሽ ጠቅሰሽልኛል። እኔም በትዝታ ብዙ ላናውጥሽ አልሻም። ይኸውልሽ አቢሲኒያ እንዲህ ናት። አይወድቁ ብትወድቅም ብትጎሳቆልም መለስ ያለሽ ጊዜ የድንግልና ውበቷ እየተፈለፈለ ያለፈባትን መከራ ሁሉ ያስረሳል። የአደዩ ማበብ፣ የሸንተረሩ ማማር፣ የወፎቹ ህብረ ዝማሬ፣ የፏፏቴዎቹ አፈሳሰስ ምንኛ ድንቅ መሰለሽ። አንቺም በጽሑፍሽ መቆርቆርሽን ስትገልጭልኝ ተደሰትኩ። ይህ አይነቱ የአገር ፍቅር መንፈስም ዘውትር በልብሽ ውስጥ እንደ ተራዳ ተተክሎ እንዲኖር አደራልሻለሁ። በመጪው ዓመት ለአጭር ጊዜ ቆይታ እመጣለሁ። ያልሽውንም ቃል አክብሪ። አማኑኤልንም ይዘሽው ነይ። የእናት አገሩን ውበት ለአፍታ ያህል እንኳን ይመልከተው። የወንዴ ብርግዱን ሽታ፣ የዋንጫ ልቅለቃውን፣ እስክስታውን፣
ባህላዊ ምግቡን ቢፈልግ ዝኑን ቢፈልግ ዝግኑን ምንቸት አብሹን አሊያም ክትፎውን በቆጮ ወይም እንጀራ በዶሮ ወጡን እንጀራውን ጠላና ጠጁን አቅርበን እናንበሸብሸዋለን። ነጫጭ እንደው እንጂ መልክ ሰበዝማ እውን በካናዳ ያለው የገብስማ እያልን እናቀነቅንለታለን። ብቻ ይዘሽው ነይ። ለአቶ ጀምስ ሰላምታ አቅርቢልኝ። እዛ ለሚኖሩት ለማውቃቸው ሁሉ የመውለጃዬ ጊዜ ተቃርቧል፣ በሰላም እንድገላገል ጸልይልኝ፣ ሆዴ ባብቷልና። እንኳን አንቺም በሰላም አደረሰሽ። አፍቃሪ እህትሽ ዲና መላኩ። መውለጃዬ ደረሰ። ሆስፒታል ለመግባት ጥቂት ቀናት ብቻ ነው የሚቀረኝ። እስካሁን በጤናዬ በኩል ጎላ ያለ ችግር አላጋጠመኝም። የወሊድ ፈቃዴን ወስጄ ግቢ ውስጥ በመዘዋወርና ለአራስ የሚሆን ሹራብ እየሰራው ነው ጊዜን የማሳልፈው። የገንፎ እህሉንና ቅቤውም ሌሎችም አስፈላጊ ነገሮችን አሰናድቻለሁ። እማዬም ሆነች ትዕግስት በየቀኑ እየመጡ ይጠይቁኛል። እነ ኢየሩስም ትምህርታቸውን ቀጥለዋል። ከደቂቃዎች በፊት ከትዕግስት ጋር በስልክ ተገናኝቼ ነበር። ቀን ላይ ልትመጣ ያልቻለችበትን ምክንያት ዘርዝራልኝ አየሽ ብላ ነበር ድምጿ እየተንቀጠቀጠ። ሌባው ሊያዝ የቻለው በታምር ነው። ሰራተኛዬ እንዴት እንዳየችው ደንቆኛል። ንብረታችንን በሻንጣ አጭቆ ሲወጣ ነው ጎረቤታችን ፖሊሱ 50 አለቃ እጅ ከፍንጅ ለቀም ያደረጉት። እንግዲህ አንቺም ተጠንቀቂ ያለችኝን ከልጆቼ ጋር እየተጫወትኩና የአራሱን ሹራብ እየሰራው የተቀመጥኩበት መናፈሻ በድጋሜ ታወሰኝ። እርግጥ የኔም ሁኔታ አሳሳቢ ነው። እቴቱም ጠንከር ብላ እንድትጠብቅ ደጋግሜ አስጠንቅቄያታለሁ። ሄድ መጣ የሚለውም ሞገስ እምነት የሚጣልበት አይደለም። እንዲያውም እሱ ቂም አርግዞ ከተሰማ ጋር ጉድጓዴን እንደሚምስልኝ ክፉኛ ስለጠረጠርኩት በቶሎ ልገላገለው ሻለሁ። አመሻሻቸውን ፀሐይ ቤት እንደሚሆኑና እንደሚያደቡም ፍንጭ ታይቷል። ዲንዬ አለች ኢየሩስ የምታረባትን እርግብ በቀኝ እጇ ይዛ። እትዬ ለምን ቀረች? እኔም ነገር በማውጠንጠን አይነት ጥቂት ጊዜ ዝም አልኩና ሌባ ቤታቸውን ዘርፎ ሊያመልጥ ሲል ተይዞ ጣቢያ ሄዳ ነው። አሁን እናንተ ሌባ ቢመጣ ምን ታደርጋላችሁ ስል መልሼ ጠየቅኳት። የልጆች መጫወቻ ኪሊሊ እያሽከረከረች ቁጢጥ ብላ የነበረችውን ፍቅርታ ይሄንን ስትሰማ እግሬን እያየች ዲንዬ አለች። ሌባ ሰው ነው? እኔ እኮ አላቅም። አንድ ቀን ብታሳይኝ ደስ ይለኛል። የተቀመጠችበት ግርቡድ ላይ እየተቁነጠነጠች እኔ ግን አለች ኢየሩስ ሞገስ ካልሰከረ ለሱ ነግረዋለሁ፣ ወይ ቶሎ ብዬ ለፖሊስ ደውላለሁ፣ ወይም ለማዬ ወይ ለትዕግስት ደውላለሁ አለችና የሆነ ሸክም ያወረደ ይመስል በሰፊው ተነፈሰች። እናቴን ማዬን የሚሏት። በይ ልቀቂያት እርግቢቱን እንዳትማረርብሽ። ግን ይሄንን ዘዴ ማነገረሽ ስል በአግራሞት ጠየቅኳት። ትምህርት ቤት ነው የሰማሁት። ያቺ ሴኔጋላዊቷ ጓደኛዬ ናት ለፖሊስ ስልክ ደውላ ሌባ ማስያዟን ነገረችኝ። ደግሞም አንድ ቀን የመኪና ቴፕ ሊሰርቅ የነበረውን ሌባ እዛው መኪና ውስጥ ቆልፋ አስይዘዋለች። ልጆች ጉልበት ባይኖራቸው ዘደኞች ናቸው የሚል የፈረንሳይኛ መዝሙር ሰሞኑን አጥንተናል ብላ በዛው በተኮላተፈ ለእኛ በማይገባን ቋንቋ ትቀባጥር ጀመር። ልጆች ጉልበት ባይኖራቸውም ቶሎ ቶሎ ቢርባቸው ዘዴና ጥበብ አላቸው፣ ስለዚህ አትናቋቸው። ቢያን ሜርሲ ቢያን ሜርሲ። የብርዱ መጠን ስለጨመረና ፀሐይቱም እያረበች ስለሆነ ልጆቼም በግራ ቀኝ አቅፌ በዝግታ ወደ ቤት አመራን። ከበረንዳው በስተግራ በኩል ምስርማ ቀለም በተቀባና እኔው ባሰራሁላቸው የእርግብ ቤት ውስጥ ነጫጭና የወይን ጠጅ መልክ ያላቸው እርግቦች ይንጫጫሉ። ብዙዎቹ የሰፈሩ ሲሆኑ ጥቂቶቹ ደግሞ በማኮብኮቢያው ማማ ላይ እንደ መጣላትም እንደ መሽኮርመምም ይላሉ። በጉምዥታ መልክ መንቆራቸውን እንደ ወናፍ እየነፉና እንስቶቹን ከኋላ ከኋላ እየተከተሉ ወፍራም ድምፅ የሚያሰሙም አሉ። ፍቅርተ ወደ ማጀቱ ቀደም ብላ ሄዳ የፈተፈተችውን እንጀራ ከጎኗ ካለው እግራ ጣራ ጠረጴዛ ላይ ስታኖርላቸው እየተጣደፉ ወጡና በሽሚያ ይለቃቅሙ ጀመር። ጎረቤትም ሆነ ከሩቅ ካሉ ልጆች ዘንድ አዳር ሲመራቸው
እነዚሁ እነ ኢየሩስ ጋር ተዳብለው የሚኖሩ እርግቦችም አሉ። የሸፈቱ ድመቶች ሌሊት መጥተው እንዳይነጥቋቸው ሁሉም ከሰፈሩ በኋላ በሩ በመወርወሪያ ይሸጎራል። ዶሮዎችን እያጠቁ ይወስዱብኝ የነበሩ 6 የሚሆኑ ድመቶች በሸምቀቆ ወጥመድ እያነቁ ገድያቸዋለሁ። የጀመርኩትን ሹራብ እየሰራው እነ ፍቅርተማ ክስታቸው ያስተማረቻቸውን መዝሙር እየዘመሩ ርግቦቹን በሙሉ ካሰፈርን በኋላ ወደ ሳሎን ገባን። ዓለም ያልፋል፣ ሀብት ሁሉ፣ የሚወዱን ይለያሉ፣ የማይለየን የማይጠፋ ክርስቶስ ነው ቋሚ ተስፋ። ሰውነቴ ንኩትኩት ብሏል። ከቅርብ ጊዜ ወዲህ ደግሞ የሆድ ድርቀት ስለያዘኝ የአሳ ዘይት ጠዋትና ማታ 2 የሻይ ማንኪያ ወስዳለሁ። እድጋቱ ሰፋ ያለውን ጋቢዬን ወደ ትከሻዬ እያጣፋው እቴቱ ያቀረበችልኝን ቡና ፉት ማለት ጀመርኩ። እነ ኢየሩስም እጃቸውን ታጥበው ሻይ በዳቦ እየበሉ ነው። ራት ከመድረሱ በፊት ማቆያ ለምደዋል። እንደተለመደው ገላዬን ለብ ባለ ውሃ ከተለቃለቅኩ በኋላ ወደ መኝታ ቤቴ ገብቼ ባለ 2 ድርብርብ ስፖንጅ ፍራሽ ባለው አልጋዬ ተንፈላሰስኩ። ኢየሩስና ፍቅርተ በባለ ደርብ አልጋ ላይ ተነባብረው ነው የሚተኙት። ፊት አንዳንድ ቀለል ያለ ቁሳቁስ አስቀምጥባት የነበረችውን ጠባብ ክፍል አሰናድቼላቸው እዛ ነው የሚያድሩት። ሌሊት እየተነሳው አያቸዋለሁ። የጀመሩ ሰሞን ኢየሩስ እሺ ብትልም ፍቅርተ ግን አሻፈረኝ ብላ ነበር። ምንም እንኳን የመጠጡ ትንፋሽ አስመራሪ ቢሆንም በለጋ ልቦናዋ ባለማጤን ከመኝታዋ ተሽሎክሉካ ከሞገስ ጋር ታድር ነበር። ከቀን ወደ ቀን ግን ራሴ አቅፊያ ትተኛና እንቅልፍ ሲወስዳ ትተዋታለሁ። በዚህ አይነት ባለመሰልቸት መሞከሬን ተላምደዋለች። ቢሆንም ግን በሩ ክፍት እንዲሆንና አሻግራኔን በመመልከት በሐሳብ የፈጠረችውን መስፈራራት እንደሚወገድላት ነግራኛለች። ስለ ሞገስ ደንታ የለኝም። ከመጣ መጣ፣ ከቀረ ቀረ ነው። ብቻዬን ስሆን የሚሰማኝ ቁዘማ ለማስወገድና የውስጥ ፍላጎቴን ለማብረድ የሀገራችንንም ሆነ የውጭውን ልቦለድ መጻሕፍት ማንበብ አዘወትራለሁ። ካናዳ ያለችው ባልንጀራዬ እዛ የሚወጡትን ምርጥ መጽሐፍት ስትሰድልኝ እኔ ደግሞ ከዚህ ልክላታለሁ። በየመጽሐፍቱ የሚገኙትን ገጸ ባህሪያት ከራሴ፣ ከባለቤቴ፣ ከልጆቼና ከወንድሜ እንዲሁም ከእናትና ከአባቴ ከእህቴ ጋር እያመሳሰልኩን የማነበው። ከሁሉም በላይ የሚያስደስተኝ በከረረ ውስብስብ ሴራ የተዋቀሩና የአንባቢን ስሜት ከመጀመሪያ ገጽ እስከ መጨረሻው ድረስ ሰቅዘው በመያዝ ትንፋሽ አስውጠው በጉጉት የሚነበቡትን ነው። በዚህ ረገድ ግን የሀገራችን ደራሲያን ገና ብዙ የሚቀራቸው ይመስለኛል። መጠነ ሙሉ የሆኑ ረጃጅም ልቦለዶች እንኳን በጣት የሚቆጠሩ ናቸው። ያም ቢሆን ግን እስከ ሕይወቴ ፍጻሜ የማልዘነጋውና በየዓመቱ አንዴ ላነበው ቃል የገባሁት የሀገራችን ስነ ጽሑፍ መለያ ፈርጅ ቀዳጅ የሆነው በቋንቋው ትባት፣ በገጸ ባህሪያቱ አሳሳል፣ በሴራው ውስብስብነት፣ በግጭቱ ስምረትና ምክንያታዊነት አምቆ በያዘው ጭብጥ፣ በለዛና ውበቱ እንዲሁም በወጥነቱ በበኩሌ ተወዳዳሪ ያላገኘሁለትን ፍቅር እስከ መቃብርን ነው። ፊት አውራሪ መሸሻን የመሰለ አስቸጋሪና እልህኛ ገጸ ባህሪ፣ እንደ ሰብለ ወንጌል ያለች ሩህሩህ ቆራጥና ለእውነተኛ ፍቅር ሟች የሆነች ገጸ ባህሪን ለመፍጠር ተስጦና በሙያ መብሰልን ሕይወትን ሙሉ ለሙሉ መስጠትና በተስፋ ማንበብ ግድ የሚመስል ይመስለኛል። 7 የሚሆኑ ጥራዞችን ውጪ ለሚኖሩ ጓደኞቼ ልኬላቸዋለሁ። ከሁሉም የማይረሳኝ ግን ከዓመታት በፊት ያነበብኩት የአማርኛ ልቦለድ ነበር። መጽሐፉ 69 ገጾች ሲኖሩት ደራሲው ስለ ሙያው፣ ስለ ድካሙ፣ ስለ አንባቢነቱ ያተተው 9 ገጽ ሙሉ መግቢያና መቅድም አለው። የመቅድቡ መግቢያ አካባቢ እንዲህ ይል ነበር። ይህን መጽሐፍ ለማዘጋጀት የወጣሁት ዳገት፣ የወረድኩት ቁልቁለት፣ ያላገላበጥኳቸው መዛግብት፣ ያላማከርኳቸው ትላልቅ ሰዎች፣ ድካሜን ሁሉ እኔ ነኝ የማውቀው። ግማሽ አካሌ እንኳን ምንም በምስጋና ስሟ ቢጠቀስም ድካሜ ሊገባት አይችልም። ልጄን ብትሆን እንቅልፏን ከመለጠጥ በስተቀር የኔን በደረቀ ሌሊት ተነስቶ መጻፍ እንዴት ታውቀዋለች? የመስሪያ ቤቴ ኃላፊዎች እንኳን ፍቃድ ስጠይቃቸው ምን ይሉኝ እንደነበር እኔ ነኝ የማውቀው። ወደዱም ጠሉም ለ5 ዓመታት የደከምኩበትን የሥራዬን በኩር የተወደዳችሁ አንባቢዎቼ ከቋንጃዬ ሸብረክ ከወገቤ ጎበጥ በማለት እጅ ነስቼ እነሆኝ እላችኋለሁ። እያንዳንዲቷ ቃል ታላቅ ምስጢር እንደያዘች ለማወቅ የምትችሉት ግን
ደጋግማችሁ በማንበብ በመሆኑ ሳልደብቅ ላስረዳችሁ ከህሊናዬ ግድ ይለኛል። በጣም ተጨንቄ የነበረው ግን በአርስቱ አመራረጥ ላይ ነበር። ይገርማችኋል፣ ወደ 32 የሚሆኑ አርስቶች አግኝቼለት ነበር። አእምሮዬ መቼም ነገሮችን እንዴት አድርጎ እንደሚያፈልቅ ለራሴም ይደንቀኛል። የቱን ምርጬ የቱን ልተው ጨነቀኝ፣ ጠበበኝ። ኋላ ላይ ምን ዘየድኩ መሰላችሁ? ፈርጠም ብዬ እጣ ወጣሁና ምንም ሳላንገራግር መጀመሪያ የወጣውን ሰየምኩት። የመጽሐፉን ትንሽነት አትመልከቱ። ከባህር የጠለቀ ከሰማይ የመጠቀ ከፀሐይ የሞቀ ከጨረቃ የደመቀ ከምድር የሰፋ መልእክት ያመቀ ነው። ብዙ በሆኑ ቃላት ክሽን አድርጌ አቅርቤዋለሁና ኮምኩሞት በማለት አትታውን ይቀጥላል። በዚህ ብቻ ሳያቆም የመጽሐፉ ዋና ጭብጥ ገጸ ባህሪያት ሳይቀር የሚዘረዝርበት መግቢያ ያስከትልና መጽሐፉን ሲያዘጋጅ የረዱትን 25 ሰዎች ስም ዝርዝር ይጠቅሳል። የተቀረው 60 ገጽ ደግሞ በ20 ምዕራፎች የተከሸነ ታሪክ ነው። ትረካው በአንድ መደብ ይጀምርና ወደ 3ኛ መደብ ይሸጋገራል። መልሶ ደግሞ ወደ 1ኛ መደብ ይቀለበሳል። በመጨረሻም ወደፊት የማሳትማቸው ይልና የ12 መጽሐፍት ርዕስ ይዘረዝራል። እስከ ዛሬ ድረስ ግን ከዚህ መጽሐፍ በስተቀር በሰውየው ስም የሚጠራ መጽሐፍ በአደባባይ አልታየም። የአማርኛ መጽሐፍ የእድገት ደረጃ ዝቅ ያለ እንደሆነና የሚያፈጋ ስራ እንደሚጠብቅ የተገነዘብኩት ከዚህ በኋላ ነበር። አማርኛን የመሰለ እንዳበጁት የሚበጅ በግስ ርባ ቅምሩ እጅግ ሀብታም የሆነ ቋንቋ ይዞ ኢትዮጵያን ከመሰለች ጥንታዊት ባለታሪክ ሀገር ተቀምጦ የሥነ ጽሑፍ ድሃ መሆኑ ለመስኩ ከተሰጠው ትኩረት አናሳነት ከሀያሲያ ለመኖር ከጸሐፍቱ ድክመት መሆኑ ጥርጥር የለውም። እውነት ነው። ኤዲ ጋር አለን። ለእኔ ጸሐፊነት የከበረ ሙያ ነው። የካሊፎርኒያ ወርቅ ሁሉ ቢመነዘርልኝ አይተካውም ያለው የማንም ሰነፍ አላዋቂ መቀለጃ አይደለም ለማለት ነው። የእኛው ቅኔ ዘራፊም እንዲህ ብሏል። እኔስ አሳዘነኝ ቀለም ወረቀቱ ገልቶ ሲጭርበት እምቢ አለ ማለቱ እንደ በጉጊያ ይላል በማንበብ ላይ ያለውት መጽሐፍ። ኃይል ይጨምርላት ይመስል ትንፋሿን ዋጥ አድርጋ ወደ ኋላ የንድርድር ሄደች። ተመልሳ ወደ ባህሩ ሮጠችና ፍርሃቷ ስላለቀቃት ጠርዙ ጋር ቀጥ ብላ ቆመች። ወደ ግራም ወደ ቀኝም ተገላመጠች። ወደ ሰማይም አየች። የትልልቆቹ የዝግባና የቀረሮ ዛፎች ውልብልቢት በንፋስ ኃይል ይወዛወዛል። የእሷን ትርኢት ይመለከቱ ይመስል ዛፎች ሁሉ ረጭ ብለዋል። ይህንን ኮከበ ነጠላ ሰውዬ መቼ ይሆን የምገላገለው? ጥሪቴን አባክኖ ጨረሰው። ልጆቼን ይዤ ከተማ በመሄድ እንዳውታታ በየመንገዱ ዳር እየተከላወስኩ ልለምን ስትል ራሷን ጠየቀች። አይሆንም አለች በቁጣ። እንደምንም ጨክኜ እዚህ ባህር ውስጥ ሰጥሜ መሞት አለብኝ። ከሞትኩኝ በኋላ ቆይ እስቲ ምን እመስል ይሆን? አዎ በጀርባዬ ባህሩ ላይ እንሳፈፍና እንጨት ለቃሚዎች አይተው ኦ ይላሉ። ከዚያም መንደርተኛው ይመጣል። ለዚህ ያበቃኝ ባሌም ይመጣል። መቼም መጮሁ አይቀርም አይደል? ልጆቼም ያለቅሳሉ። ከባህሩ ሲያወጡኝ የውስጥ ሱሪ ስላልታጠቅኩ ሀፍረተ ስጋዬን ወዳጅ ጠላቴ በተለይ ባሌን በጎን የያዘችብኝ ታይና ለይምሰል ብታለቅስም አንጀቷ ቅቤ ይጠጣል። ጭጉኔን ደግሞ ስላልነጨሁት ሰው ሁሉ ይንሾካሾኩብኛል። ስለዚህ ባህር ውስጥ ሰጥሜ አልሞትም በማለት ትቀጥላለች። ታሪኩ በጣም አጓጊ ስለሆነ እስከ ምሽቱ 5 ሰዓት ድረስ አነበብኩት። ይህቺ ሴት የታሪኩ ዋና ገጸ ባህሪ ስትሆን ታሪኩ የሚፈጸመው በአንዲት አፍሪካዊ ሀገር ገጠር ውስጥ ነው። ባል ተብዬዋ እየጠጣ አምሽቶ በመግባት ቁም ስቅሏን ስላሳያትና በላይዋ ላይ ስለወሸመባት በንዴትና በቅናት ባህር ገብታ ለመሞት ከራሷ ጋር ግብግብ ስትገጥም ውላ በመጨረሻም መድፈር አቅቷት እንጨት ሰብራ ወደ ቤት መመለሷን ነው የሚወትተው ምዕራፉ። ከዛ በላይ ጨምሬ ለማንበብ ስላቃተኝ ምልክቱን አልቤኮሞ ላይ ያስቀመጥኩትና አሰብኩት። ሴቶች በማንም አላጋጮች በየቦታው ይጨቆናሉ። የጉሮሮ ዜማ ያሰማሉ። በፈለጉት ቋንቋ ወንዶችን ቢያቆለማምጡም በምላሹ ክብር አላገኙም። መፈጠራቸውን እስኪጠሉ ድረስ የመከራና የበደል ጎርፍ በላያቸው ይወርዳል። ተገቢውን የፍቅር ምላሽ ተነፍገው የእንጥፍጣፊ ስሜት መወጫ ይሆናሉ። በተለይ በገጠር ሴቶች ላይ የሚደርሰው በደል ይህ ተይ የለውም። ኮለል ብሎ የሚወርድ እንባቸው ነጥፎ የደም እንባ ቢያነቡም የሚያዝንላቸው አልተገኘም። አይ ሴቶች
በውኑ ከሔዋን የወረሱት እርግማን ብቻ ነው እንደዚህ ያደረጋቸው እያልኩ ራሴን ስጠይቅና ሳውጠነጥን በስተግራዬ ያለው ስልክ አንቃጨለ። ባለ ግሮሰሪዋ ፀሐይ ነበረች። ተኛሽ ወይ ዲና አለች። ንግግሯ የሳቅ ድምፅ ነበረበት። ወደዛው አካባቢ ነኝ። ምን ነው አልኳት ፊቴን እየደባበስኩ። አይ ሰውዬሽ እና ተሰማ እዚህ እንዳሉ ላሳውቀሽ ብዬ ነው። እነ ትዕግስት እንዴት ሆኑ? ሌባው ታስሯል። እነሱም ንብረታቸውን ተረክበዋል። ቀላል ገንዘብ እኮ አልነበረም። በዚህ አይነት እኛም መጠንቀቅ አለብን። ሙሴ ከጣቢያ ሲመለስ እኔው ጋር ጎራ ብሎ ነበር። አይቡን እንደላክሽልኝ። እረ ደግ ደግ። ሌባው እንደሆነ ከተማውን ወሮታል። ፖሊሱም እኮ አልተቻለም ከሌባው እየተመሳጠረ። አሁን እንኳን የደወልኩልሽ እነ ሞገስ የሆነ ነገር ሲያወሩ ድንገት ጆሮዬ ጥልቅ ስላለ ነው። ያቺ የእናቴ ሰራተኛ ማን ነበር ስሟቴ? ብዙ ገንዘብ እንዳወጣና እንደ ልብ እንዳልዝናና እንቅፋት የሆነችብኝ እሷ ነች። ስለዚህ ሰሞኑን እንድታባረራት ነግሬያት ተስማምታለች ብሏል ተሰማ። ለሞገስም የተጠቀለለ ነገር በፖስታ መሰል ወረቀት ሲሰጠው አይቻለሁ። አነጋገሯ ለዘብ ያለና በጥንቃቄ የተሞላ ነው። ኩኩ በጣም ጠቃሚ ሚናን የምትጫወተው የዚህን ማሽንክ ሚስጥር ፈልፍላ የምትነግረኝና እናቴም በዘመድ ፊት በማስመሰል አልቅሳ የምትሾልከውን ውስጡን ግን ተሸፋፍና የምትሰራውን እየመረመረች ታቀርብልኛለች። እሷ ከዛ ቤት ከወጣች ደግሞ ውጥኔ ሁሉ ፉርሽ ሆኖ መቅረቱ ነው። ስለዚህ መፍትሄውን በቶሎ መፈለግ አለብኝ። የሆዴን በሆዴ ይዤ እሷንማ ሁሌም ለማስወጣት እንደዛተችባት ነው። ዳሩ ግን ገፍታ አልጨከነችባትም እንጂ ከገፋቻትም ወድቃ አትወድቅም። እኔው ጋር አመጣታለሁ አልኳት አፌ እየተሳሰረ። አይመስለኝም ዲና። የተሰማ አነጋገር ከልቡ እንደሆነ አያጠራጥርም። ስለዚህ አንድ መፍትሄ ፈልጊ አለችኝ እንደ መስጋት ብላ። ምን መፍትሄ አለው? ካባረረቻት እቀበላታለሁ። መቼስ ምን ይደረጋል። ሁለቱም ብው ብለዋል። አሁን ተሰማ ገንዘብ ጠረጴዛው ላይ እያስቀመጠ ነው። በአይዳሽን ቻይ። ይሁን ደህና ደሪ አልኩና ስልኩን ዘጋሁት። አሁንም በሐሳብ ተዋጥኩኝ። ኩኩም ማጣት የለብኝም። እሷ ዋነኛ የደም ስሬ ነች። የሆነ ዘዴና ሰበብ ፈልጌ ሆስፒታል ከመግባቴ በፊት ፈር ማስያዝ አለብኝ። እሷን መሰል ፍሬ ሰው አላገኝም። የዚህን መሰሪ ደባ ለማክሸፍና በደልና ጥመኝነቱን ለሀገሩ ሁሉ ጋር ለማውጣት ለወጠንኩት እቅድ ወሳኝ ነች። ስለዚህ እሷኑ ጠዋት በስልክ ለማነጋገርና መልክ ለማስያዝ ወሰንኩ። የሆነው ቢሆን እሷን እንድታረሰኝ ስጭኝና እቴቱ ለጊዜው አንቺ ጋር ትሆን፣ ሁለቱን ልጆቼን ያረሰችኝ እሷ ስለሆነች ፈቀጂልኝ ብዬ እናቴን በዘዴ መጠየቅ አያቅተኝም። ሌላው ፀሐይ ከነገረችኝ ውስጥ እንግዳ የሆነብኝ ለሞገስ ሰጠው ያለችኝ የወረቀት ጥቅል ነው። ምን ይሆን? መቼም እኔና ፀሐይ መካከል ያለውን ወዳጅነት የሚያውቁት አይመስለኝም። ድንግዝግዝታን ተገን አድርገው ካልሆነ በቀር ጥንድ ሆነው ቀን በቀን እሷ ጋር ዝር አይሉም። ሞገስ ግቢውን በመኪና ድምፅ ለጥቂት ጊዜ ከረባበሸው በኋላ እየተንገዳገደ ወደ ክፍሌ ገባ። በሩን መለስ አደረገና ፊቱን ጨፍግጎ ተመለከተኝ። እንደገና ምንም ሳይናገር ተመልሶ ወጣና ወደ እነ ኢየሩስ ክፍል ሄዶ መልከት ታደረጋቸው። ፈጽመው ስለተኙም በከፈተበት አኳኳን በሩን ዘግቶ ወደ እኔ ተመለሰ። ኖር አልኩት በአግራሞት እየተመለከትኩት። በየጊዜው እየረበሸኝ ማስጠንቀቂያ እየሰጠሁት ዳግመኛ ጠጥቶ እየመጣ ሲለፈልፍና ሲቃዣ አድሮ ጠዋት እንደ አዲስ ጨዋ መስሎ ወደ ስራው ይሄዳል። በባለፈው እንቁጣጣሽ ለእነ ኢየሩስ ልብስ ገዝቶላቸዋል። ይህ ሁሉ ግን የኔ ውዴታ አልነበረም። መስሪያ ቤቴ በቅርቡ ተዋውቄው ጓደኝነት የጀመርኩትና የወሊድ ፍቃድ የወሰድኩበት ዕለት አብሮኝ መጥቶ እንደ ተቀመጠ ሞገስ ድንገት ደርሶ አይቶት ከተሸማቀቀ ወዲህ የአሽሙሩን መጠን ጨምሮታል። እኔም ብሆን በፈለግኩበት ሰዓት እንደ ውሻ ከቤቴ ላባረረው እንደምችል ስለማውቅ ልቡን ገምቼ ንቄዋለሁ። በተሰማ በኩል ስላለው ነገር አንዳንድ ጠቃሚ መረጃዎችን ላገኝበት እችላለሁ በሚል ተስፋ ነው እስካሁን የተውኩት። በእግዜር ካሌም በኋላ ወደ አልጋው አምርቶ ዘርፈጥ ብሎ ተቀመጣና ወዲያው ግራና ቀኙን አማትሮ ቆይ ሙዚቃ ልክፈት ብሎ ሊነሳ ሲል አይሆንም ሞገስ፣ አትረብሸኝ፣ እንግዲህ ስራው ስለመጣ አንተም ማረፍ አለብህ አልኩት እጆቼን እያወዛወዝኩ። ኦኬ አለና ሁለት እጆቹን ዘርግቶ እንደ መንጠራራት አለ። ስራው
አልሽኝ? ሸንጋይ ምላስሽ ለስላሳ ናት፣ ግን ስትለበልብ በማለት ራሱን ነቅንቆ ካሰበ በኋላ ግን ብሰራ ባልሰራ እንጂ ምን ዶለሽ? አትሳቂብኝ። የኔም ጥርስ ቢበልዝ ለእኔ ወርቄ ነው። እሺ አውላልቀተኛ አልኩት ፈገግ እያልኩ። ታዲያ ሰራተኛ መሆን ቀረ? ተይኝ ያልኩሽ እኮ ዲና አለ ከቅምጡ ተነስቶ ያወለቀውን ኮት መስቂያው ላይ እያንጠለጠለ። ኮቱ ግን አምልጦት ወለሉ ላይ ወደቀ። እጭ የራሱ ጉዳይ ብሎ ኮቱን ቁልቁል ከተመለከተው በኋላ እንደ ወታደር ቀኝ ኋላ ዞሮ ሰላምታ ሰጠኝ። እኔም ፈገግ አልኩለት። ግን እኮ ጎንበስ ብዬ ነበር ሰላምታ መስጠት ያለብኝ። በሆድሽ ምናልባት ንጉሥ ይዘሽ ይሆናል ወይ ደግሞ ጳጳስ። አዎ በስህተት ነው አለና ለጥ ብሎ እጅ ነሳኝ። ወዲያው ደግሞ አውራና ትልቅ ጣቱን እያማታ ድምፅ በመፍጠር ስራ መስራት ነው በየመልኩ፣ ሰዎች በወገን አትመኩ አለ እንደገና መለስ አድርጎ። ግን እኔም አንቺም ሰራተኞች አይደለንም። ማንም ሰራተኛ የለም። ሁሉም ቁጭ ብሎ ነው ይቺን አሳረኛ ሀገር የሚግጠው። እቴቱ ብቻ ነች ሰራተኛ። አሁን አንቺ አረገዝኩ ብለሽ ቤትሽ ተኝተሽ የመንግስት ገንዘብ ትቀበያለሽ። እኔም እየተቀመጥኩ ተወዝፌ ዋልኩባት ላቧ በቂጧ የሚወርደውን የቅጠል ሻጯን ደምና ላቦ ዋጥ ስልቅጥ አደርገዋለሁ። ግን አይቀፈንም፣ ህሊናችንን አይጓጉጠንም። አቤት ጉሮሯችን አሰፋፉ። ማን ነበር እሱ? አንድ ጸሐፊ አመልካች ጫቱን ጆሮ ግንዱ ላይ ተክሎ እንደማሰብ አለ። አይ ስሙ ጠፋኝ ባክሽ። ጊዜ ይፈርድብናል ነበር ያለው። እውነቱን ነው፣ ጊዜ ይፈርድብናል። ምን የሚሉት ንግግር ነው ሞገስ? ምን አለ አርፈ ብትተኛ አልኩት በዝግታ ነገር ሁሉ ደስ ስላላለኝ። ምን ነው ፈራሽ እንዴ? ዳሩ አንቺ የብር ሰው ነሽ። እድሜ ለአባትሽ። ከዛ የባንክ ማናጀር ጋር ተሯሩጦ ደና ቦታ ወሸቀሽ። ያው ቁልቁል ታይኛለሽ። አሁን ካንቺና ከኔ በትምህርት ማን ይበልጣል? ታዲያ እንዴት የአንቺ ደሞዝ ሰማይ ወጥቶ የኔ ቁልቁል ወረደ? በመልሽልኝ ንገሪኝ በሚል አይነት እጁን ወደ እኔ ዘርግቶ አጠፈው። የሙያ አመራረጥህ ነዋ። ደሞዝ ያንተ ስራም ሆነ ደሞዝ ምን ይወጣለታል አልኩት በተሰላቸ ሁኔታ። ኖ አለ አመልካች ጣቱን እየነቀነቀ። መሽለኪያ መንገድ አትፈልጊ፣ ወደ ነጥቡ ነይ ካለ በኋላ መልስ እንድሰጠው ቢጠብቀኝም ዝም ስላልኩት አቃተሽ አይደል ጥያቄው? ይኸውልሽ የአንቺ ዲግሪ 0 ከመአልቦ ነው። ለእንደዚህ አይነቱ ጥያቄ የማንም ወረቀት መልስ አያሰጥም። ጊዜ ብቻ ነው የሚመልሰው። እንዳንቺ ያላችሁት በከከይ ልከክል እየተከተለተላችሁ ወንበሩን ሁሉ ይዛችሁታል። የኔ አይነቱ ደግሞ እንደ ጠላ ገፈት ወደ ዳር እንደረጋለን። መዳፉን እንደ ማዕበል ቀጥ ገፋ እያደረገው ነው። ሲሾም ያልበላ ሲሻር ይቆጨዋል የሚለው መፈክራችሁን እንዳንባረቀ ትውልድ ከትውልድ ይተላለፋል። አይ እናንተ አለና ድንገት ከት ብሎ ሳቀ። ማን ይችላቸዋል ካለ በኋላ ራሱን ዝቅ አድርጎ በለሆሳስ ግን እሱ ከኔ በምን ቢበልጥ ነው በኔ ላይ ያሽወ ሲል የንግግሩ ርዕስ ቀየር በማድረግ ጠየቀኝ። ማንን ስል መልሼ እየሳኩ ጠየቅኩት። ኖ አትሳቂ፣ የምሬን ነው። ምን በደልኩሽ? ልጆችሽን እወድልሻለሁ። የአንቺ ነገር ማጠብ ነው የቀረኝ። ታዲያ እኔ ከሱ በምን አንሳለሁ? በገንዘብና በማረግ አይደል? ደግሞም እኔ የፖለቲካ ሰው፣ እሱ ቢሮክራት ስለሆነ አይደል? አተኩሮ አየት አደረገኝ። እኔ ፖለቲካ ሰው ስለማልፈልግ ነው። ፖለቲካና ኮረንቲ በሩቁ አልኩት አውቄ። ለምን ብሎ ጠየቀኝ ፈጠን ብሎ። እንዴት ነው የማትፈልጊው?
የፖለቲካ ሰው ያልሆነ እንደሌለ አታውቂ መሰለኝ። አየሽ አለ የመኩራት ሳቅ ሳቀና እንደ መደነስ እየቃጣው። የዚህ አይነት ጨዋታ ሲነሳ ደርሶ ሞቅ ይለዋል። መብላት ፖለቲካ ነው፣ መጠጣት ፖለቲካ ነው፣ መስራት ፖለቲካ ነው፣ መተኛትም ፖለቲካ ነው፣ ልጅ ወልዶ ማሳደግም ፖለቲካ ነው። ፍቅርተ ትንሿ እንኳን ፖለቲከኛ ነች። ትንታኔውን እንዳላስረዳሽ ደግሞ ጊዜ ያጥርብኛል ካለ በኋላ ሰዓቱን ተመለከተ። እኔም ከንፈሬን በምላሴ እያረጠብኩ የሶስተኛ ዓለም ፖለቲካ አደገኛ ነው። ኦርዌይ እንዳለው ወደረኞችህ 4 ጣታቸውን አሳይተው ስንት ነው ባሉ ጊዜ 4 ብለህ ስትመልስ ያበቃልሃል። 5 በማለት ፋንታ የዛኔ ጣቶችን ቆራርጠው በምግብ ዕቃ ለእናቴ ሰጧትና በሬሳ ላይ እስክስታ አስወርደው ያሳብዷታል። የኔ ፖለቲካ ምን እንደሆነ ልንገር ስል ጠየቅኩት። እሺ በሚል አይነት የግንባሩን ቆዳ ከፍ ዝቅ አደረገው። እጆቹንም ደረቱ ላይ አመሳቅሏል። የኔ ፖለቲካ የቤተሰቤን ክፉ ስምና ጠባሳ መፋቅና መሻር ነው። የአባቴ ሬሳ እኮ አሁንም ትኩስ ነው። ተናግሬ ሳላበቃ የእልህ ስሜት ተናነቀኝ። ግለኛ ብሎ ከንፈሩን ከመጠጠ በኋላ ወደ አልጋው እየሄደ የሆነው በቃ ያንቺ ትምህርት አይ ዲግሪ ፖለቲካ አንቺ እንዳልሽው ጠባብ ሳይሆን ከውቅያኖስ የሰፋ ነው። የጫማውን ማዘቢያ እየፈታም ስለ አባትሽ ደግሞ ምን ታደርጊያለሽ? ሞቱ በቃ ነገ እኔም አንቺም እንሞታለን። ፖለቲካ ግን ሕያው አይሞትም ካለ በኋላ ልብሱን እንኳን በውል ሳያወልቅ አልጋው ላይ በደረቱ ዘፍ አለ። ቤቱን ፍጹም ጸጥታ ሰፈነበት። የተነሳው ርዕስ ከበድ ያለና እንደ ሞገስ አይነቶቹን በደንበጃን ሙሉ አልኮል እየተጋቱ በሚያፈልቁት ሀሳብ የሚራመድ አይደለም። የጠራ አመለካከት ከንጹህ ልብ በቀር ከቶ አይገኝም። በድሃ የአፍሪካ ሀገሮች የሚፈጸመው ምዝበራና ግፍ መታመን የማይችልበት ደረጃ ላይ ደርሷል። ፖለቲከኞች ይከዳዳሉ። ትልቁን ህዝባዊ ዓላማ ወደ ጎን ትተው በማይረባ ጉዳይ ይቆራቆሳሉ። የአፍሪካ ፖለቲካ በድንቁርና ቀንበር ስለተያዘ ብዙ ጥፋት እየደረሰ ሀገሪቷም የሲኦል ተምሳሌት ከሆነች ቆይታለች። የአፍሪካ መሪዎች ስትወዳቸውና በቅንነት ስታገለግላቸው የለም ይህ አይበቃም ስንገድልህ ይሉሃል። ስትመክራቸው አይሰሙህም። ከነጠቁት ወንበራቸው ጋር እውቀቱም ተጨምሮ የሚሰፍርባቸው ይመስላቸዋል። ስትነቅፋቸው ይጠሉሃል። ስትተዋቸው ክፉ ስም አውጥተው ይገሉሃል። እውርም ቢመራው ተያይዘው ገደል እንዳይሆን የበራ አይን ያላቸው መሪዎችን ስንጠብቅ እድሜያቸው አለቀ፣ ትውልድ ተፈራረቀ። አስቀያሚዎቹ እንጂ ቆንጆዎቹ የአፍሪካ መሪዎች ገና አልተወለዱም። ሞገስ መተኛቱን ስላወቅ አልጋዬ ላይ ድምፅ ሳላሰማ ወርጄ ወደ አልጋው ሄድኩ። ዥንጉርጉር የሌሊት ልብስ ለብሻለሁ። ወደፊቴ የመጣውን ጸጉሬን ወደ ኋላ መልሼ እንደ ድመት በጣቴ ራመድ ብዬ ቀረብኩ። ከጥቂት ጊዜ በፊት ፀሐይ በደወለችልኝ መሰረት ተሰማ ለሞገስ ምን እንደሰጠው ለማወቅ ቋምጫለሁ። የሰው ገንዘብ እንኳን መንካት ማየትም ይቀፈኛል። የአሁኑ ተልኮዬ ግን የግዴን ነው። እርግጥ ነው ሞገስ ኪስ ምን እንዳለ አላውቅም። ምንም ሆነ ምን ግን የኔ ንብረት ስለሆነ ኪሱ እንደበስበስ በማደርግበት ጊዜ እንደ ኤሌክትሪክ ያለ ስሜት ከራስ ጸጉሬ እስከ እግር ጥፍሬ ድረስ ወረረኝ። ትንሽ የሚስጥር ሽርፍራፊ ወይንም ፍንጭ ጥንፋፊ እንደማገኝ ተስፋ አድርጌያለሁ። በማከናወን ላይ ያለው ድርጊት ህሊናዬን እንደ አቃቅማ ቢጓዥጠኝም ጨከንኩ። የኋላ ኪሱን ከበስተ ውጪ ብዳብሰው ባዶ ነው። እጆቹን ግራና ቀኝ ጠቅልሎ ጥይት እንደጣለው ነው በደረቱ የተዘረጋው። የፊት ለፊት ኪሶቹን ሸሚዞቹን ለመፈተሽ ግን አልደፈርኩም። ድንገት ቢነቃስ? ወደ ኮሞው ሳማትር የዘነጋሁትን አስታወስኩት። ኮቱ ተጣጥፎ ወለሉ ላይ ወድቋል። ዝግ ብዬ ኮሌታውን ይዤ አነሳሁት። የሞገስ የቀኝ አይን ወደ እኔ መልከት ስላለ በጥርጣሬ ትክ ብዬ ተመለከትኩት። አይ እንቅልፍ አልኩ ለራሴ። እንቅልፍና ሞት አንድ ነው። አይን እያየ አይመለከትም። ጆሮም በከንቱ ተከፍቷል። ልብም ያለ ዋጋ ይመታል። እውነትም እንቅልፍ። በግራ እጄ ይዤ በቀኜ ብርበራዬን ቀጠልኩ። ከደረት ኪሱ ኢንቮሉፑን አገኘው።
ጥቂት ከበድ ያለ ነው። ኮቱን ስፍራው መልሼ ወደ መኝታ ሄድኩና አልጋው ጠርዝ ላይ ተቀምጬ አገላብጬ አየሁት። በግራና በቀኙ በምስርማ የብር መያዣ ላስቲክ ተያይዟል። ልቤ ደነገጠ። ላስቲኮቹን አወላልቄ ያልታሸገውን ፖስታ ብከፍተው ሰማያዊ ብር ታጭቆበታል። ፀሐይን አደነቅኳት፣ በልቤም አመሰገንኳት። ብሩን እንዳለ መዝዣ ያወጣሁና አልጋ ላይ አኖርኩት። ከገንዘቡ ጋር አንዲት ብጫቂ ወረቀት ሹልክ ብላ ወጥታ አልጋው ላይ አረፈች። ገንዘቡን ትቼ እሷን ብድግ አድርጌ አየኋት። 3000ን ባስፈለገ ሰዓት መውሰድ ትችላለህ፣ ይህንን ግን እየቆጠብክ ተጠቀም ነበር የምትለው። ማን እንደጻፈው ለማወቅ ብዙም አልተቸገርኩም። የማዬ ጽሑፍ ነበር። ገረመኝ፣ ደነቀኝ። ለካስ እናቴን በደንብ አላውቃትም። በሲቃ ተውጬ ገንዘቡን ቆጠርኩና ከወረቀቷ ጋር አያይዤ ፖስታ ውስጥ መልሼ በላስቲኮቹ እንደነበረ አያያዝኩት። ዕቃ ቤቴን ከፈትኩና በስተጥግ ካለች ትንሽ ቁም ሳጥን ውስጥ ቀርቅሬው ተመለስኩ። እንቅልፍ ሊመጣብኝ አልቻለም። ሰውነቴ በፍርሃት እየራደ ነው። ቁጭት ናላይም በጠበጠው። የቤታችን አዱኛ እርባና ቢስ ሆኖ መቅረቱን ማብሰከሰከኝ። ነገሩን ለምን አወቅኩትም አሰኘኝ። በሰላም ለመገላገል እንድችል መጨነቅና መናደድ እንደሌለብኝ ለራሴ በመክረውም አልተቻለኝም። ጭንቀትና እልህ እንደለበስኩት ብርድ ልብስ ላይ የተከመረ። ነገሩን በድንገት ያገኘሁት ስለሆነ ቀጥዬ ምን ማድረግ እንዳለብኝ በቶሎ መወሰን አልቻልሽ አለኝ። ምናልባት ሞገስ ገንዘቡን የተቀበለው እኔን ለመግደልስ እንደሆነ፣ ወይም አንድ ያልተረዳሁት ሴራ በራሴ ላይ ሸርበውብኝ እንደሆነስ የሚል ጥያቄ በአይምሮዬ ውልብ ይል ጀመር። ላይ ላዩን እየሳቀና አውቆ ሌላ እየተናገረ ውስጥ ውስጡን እንደዚህ በመሆኑ በጣም ፈራሁት። በሰው ልብ አይታወቂነትም ተደነቅኩ። ለምሰል እየሳቁ በውስጥ ክፋት መጎንጎን፣ አንድ ላይ ሲሆኑ ወዳጅ መስሎ በጎን አንገት ማረጃ ካራ መሳል። እኔ በሱ ላይ የተጠበብኩኝ መስሎኝ ነበር። ለካስ እሱ አስከንድቶኛል። የሰው ሆዱ የወፍ ወንዱ አይታወቅም የሚለው የአበው ተረት ትዝ እያለኝ ሊያሸልበኝ ሲል ነበር።